የወንድማችንን ጥያቄ ታቦት ምንድነው ከመጽሐፍ ቅዱስ አንገል ቢብራራልን ይላል። ጥያቄው ታቦት ምንድነው እና ከጴንጤም አንገል ሳይሆን ከመጽሐፍ ቅዱስ አንገል ይብራራ የሚል ነው። ራሱን ችሎ ትምህርት ይወጣዋል። እግዚአብሔር የኪዳን አምላክ ነው። እቺን ያዝ መጀመር። እግዚአብሔር የኪዳን አምላክ ነው፣ የቃል ኪዳን አምላክ ነው። ይሄን ያዝ ሁልጊዜ። ምን ማለት ነው? እግዚአብሔር ከግለሰቦችም ጋር ይሁን ከማህበረሰብም ጋር ይሁን በመጽሐፍ ቅዱስ ውስጥ ህብረት ሲያደርግ ኪዳን ወይንም ውል በመጋባት ነው። ኪዳን ወይንም ቃል ኪዳን ወይም ውል በመጋባት ነው። ይሄን ሁለተኛ ነጥብ ያዝ። እግዚአብሔር ህብረት የሚያደርገው ራሱ የሚገልጠው የሚገናኘው ስራ የሚቀጥለው በሚያዘጋጀው ቃል ኪዳን ወይም ውል ወይም ኮቨናንት አማካኝነት ነው። ዝም ብሎ እንዴት ናችሁ ሰዎች አብረን እንሂድ የሚል አምላክ አይደለም። ለአዳም ተገለጠለትና እግዚአብሔር ለአዳም ኪዳን ሰጠው ወይንም የሆነ ውል ሰጠው። ውሉ በዛፍ ላይ የተመሰረተ መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ካልበላ ይኖራል፣ ከበላ ትሞታል። ያው የሆነው ሆነ። ከአዳምና በእግዚአብሔር መካከል የውሉ ምልክት የቃል ኪዳኑ ምልክት ማን ነው? በገነት መካከል ያለው መልካምና ክፉን የሚያስታውቀው ዛፍ። ይሄ ከአዳም ጋር ምን ሆነ? አዳም ኪዳኑን ወይንም ውሉን አልጠበቀም፣ ተፈረደበት፣ ኪዳኑም አቆመ። ከዛ በኋላ እግዚአብሔር ከአዳም ዘሮች ከአትክልት ወጥተው የተራቡ የተባዙ ሰዎች ጋር ቁጥራቸው በሚሊዮን የሚቆጠር ሕዝብ ጋር ደግሞ በመብዛት በመባዛት ብዙ ተባዙ ምድር ሙሉ በሚለው መሰረት አስተዳደራቸው። ዘፍጥረት 6 ብዙ ተባዙ ወደ ፍጻሜው ሲመጣ እንዲሆነ ሰዎችም በበዙ ጊዜ በምድር ላይ በበዙ ጊዜ እንደሆነ ነገር ሆኑ፣ በውሃ አጠፋቸው። ከውሃው ሲወጡ ደግሞ እግዚአብሔር ከስነ ፍጥረቱ ጋር ውል ገባ፣ ኪዳን አረገ። ያም ምልክቱ ቀስተ ደመና ነው። ይህ ምልክት ይሆናል አለ። ቀስተ ደመና ሰጠ። በውሉ መሰረት ከዚህ በኋላ ዓለምን በአጠቃላይ በውሃ አላጠፋም፣ ሙሉ የዓለምን ክፍል በውሃ አላጠፋም ብሎ እግዚአብሔር ከሰው ጋር ብቻ ሳይሆን ሕይወት ካላቸው ተንቀሳቃሽ ነገሮች ሁሉ ጋር ከትሉ ጋር ሳይቀር ዱር አራዊት፣ የቤት እንስሳ፣ ሰው ሕይወት ያለው በሙሉ ሳይቀር እግዚአብሔር ኪዳን ገባ፣ ኮቨናንት አረገ። ምልክቱ ምንድነው? ቀስተ ደመና። ቆየና እግዚአብሔር ከአንድ ግለሰብ ጋር ደግሞ ኪዳን አረገ። አብርሃም ይባላል። ከአብርሃም ጋር እግዚአብሔር ኪዳን አረገ። በአንተና በቤተሰቦችና በእኔ መካከል ምልክቱ የኪዳናችን ምልክት መገረዝ ነው። ወንዶች ባሪያዎችህን ራስህን ወንዶች ልጆችህን ትገርዛለህ። እግዚአብሔር ከአብርሃም ጋር የገባው ኪዳን በሱና በወንዶች ልጆቹ ባሪያዎቹ መካከል በመገረዝ የሚደረግ ኪዳን ተገባ። ሴት ልጅ ትገረዝ አላለም። በአንተና በወንድ ባሪያዎች በወንድ ልጆች በኩል ተገረዙ ነው የተባለው። በኋላ ያዕቆብ ኬት እንዳመጣ እናቅም፣ ሴት ልጁን ገርዞ ተገኝቷል። ሶስተኛው ሰው ያው እንግዲህ ሰው እንደዚህ ነው ማለት አትብሉት ሲል አትንኩት ተብለናል ብሎ እንደሚጨምረው ማለት ነው። ስለዚህ ምልክቱ ምንድነው? በአብርሃምና በእግዚአብሔር ቤተሰብ በእግዚአብሔርና በአብርሃም ቤተሰብ ማለት ምንድነው? መገረዝ ኪዳን ሆነ። አየሁ ወዳጄ። ከዛ ለጥቆ የአብርሃም ዘሮች ብዙ ሆኑ። 600,000 አባወራ ከሴቶቹ ጋር 1.5 ሚሊዮን ሰዎች ከግብጽ ወጡ። ብዙ ህዝብ ከነሱ ጋር ደግሞ ኪዳን አደረገ። ሌላ ኪዳን። የኪዳኑ ምልክት ደግሞ ትልቅ ሳጥን ነው። በአማርኛ በግዕዝ ቋንቋ ትልቅ ታቦት ነው። ያም ታቦት ምን ይባላል? በእስራኤል ልጆችና በእግዚአብሔር መካከል የቃል ኪዳኑ ታቦት ይባላል። ለዚህ ዝም ብሎ ታቦት ሳይሆን የቃል ኪዳኑ ታቦት። እግዚአብሔርና እስራኤል ቃል ኪዳን ተጋቡ።
ቃል ኪዳኑ በድንጋይ ላይ ተጻፈ። በዛ ትልቅ ሳጥን ውስጥ ምስክር እንዲሆን ተቀመጠ። ያም ውስጥ የገባው ድንጋይ የምስክሩ ድንጋይ ይባላል። ስለዚህ በእግዚአብሔርና በእስራኤል ልጆች መካከል ከግብፅ ምድር ሲወጡ በምስክር ድንጋይ ላይ በተጻፈው ውል ያም ውል እንዳይጠፋ እንዲጠበቅ ክቡር መሆኑን ለማሳየት በትልቅ የወርቅ የተለበጠ ሳጥን በአማርኛ፣ በግዕዝ ታቦት፣ በኦሮምኛ ሰንዱቅ ውስጥ ተቀመጠ እና ይሄ ቃል ኪዳን ምልክት በማንና በማን መሃል ያለ ነው? ይሄ ደግሞ በያህዌ ጄሆቫ ወይም እግዚአብሔር እኛ የምንለው የእስራኤል አምላክና ከግብፅ በወጣው እስራኤል ሕዝብ መካከል። እነሱም ቅድም እንዳየናቸው ሰዎች ከግብፅ ምድር ሲወጡ የተሰጣቸውን ኪዳን አላከበሩም። ስላላከበሩ እንዲሆነ አሁን ትኩረታችን አንተ የጠየቅከው እዚህ ጋር ስለሆነ ታንክ ዩ ፋዘር። ዕብራውያን ምዕራፍ 8 ቁጥር 8 እግዚአብሔር እስራኤልን እነሱንም እንደ ሌሎቹ ኪዳን እንዳልጠበቁት እንደ አዳም ልጆች እንደ ሌሎቹም የቃል ኪዳን ውላቸውን እነዚህም አልጠበቁምና እነሱንም ነቀፋቸውና ያው እንደተለመደው ኪዳኑ ያቆማል፣ ምልክቱም አገልግሎቱን ይጨርሳል። ሌላ ኪዳን ደግሞ እግዚአብሔር ቀጠለ። አሁን ግን ታቦቱ ጋር ላተኩርልህና ጥያቄ እዛ ስለሆነ ወዳጄ፣ ታቦቱ በእስራኤል አምላክ ያህዌና በእኛ እግዚአብሔር በእስራኤል ሕዝብ መካከል ምንድን ነው ማለት ነው? የቃል ኪዳን ምልክት ነው። መገረዝ በአብርሃም ቤት ምልክት፣ ዛፍ በአዳም ዘር ምልክት፣ ቀስተ ደመና በፍጥረትና እግዚአብሔር መካከል ባለው ኪዳን ምልክት። እንዲሁ ከግብፅ የወጣው እስራኤል የሚባል ሕዝብ የዛሬ 4000 ዓመት የወጣ ሕዝብ በእነሱና በያህዌ መካከል የነበረው ትልቅ ሳጥን ውስጡም ውል የተጻፈበት በድንጋይ ላይ የቃል ኪዳን ውል ያለበት የሚሸከሙት ከቦታ ቦታ የሚያዘዋውሩት እሱ የቃል ኪዳኑ ታቦት ተብሎ ተጠራ። የቃል ኪዳኑ ታቦት ተብሎ ተጠራ። በማንና በማን መሃል ነው? እግዚአብሔርና እስራኤል መካከል። ግን ያው እንደተለመደው እግዚአብሔር ሁሌም መቼስ አይሳሳትም፣ ፐርፌክት ነው። ውል ተቀባዩ ህዝብ ግን ሁሌም ይሳሳታል። አዳምም፣ ፍጥረቱም፣ ሌሎቹም፣ አሁንም እስራኤል። ስለዚህ ዕብራውያን ምዕራፍ 8 ቁጥር 7 ልጀምርልህ ግልጽ እንዲሆን። ፊተኛው ኪዳን ይሁን ወዳጄ፣ ፊተኛው ኪዳን ማንና ማን የተጋቡት ነው? እግዚአብሔርና እስራኤል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ወይም ለአዲሱ ኪዳን አሁን ላለንበት ማለት ነው ስፍራ ባልተፈለገም ነበር። አሁን ምንድነው የሚናገረው? ቅድም ያየነውን በቃል ኪዳኑ ታቦት ምልክትነት የተገባውን ኪዳን ምን ብሎ ጠራው? ፊተኛው ኪዳን አለው። ምን መጥቷል ማለት ነው? አዲስ ኪዳን መጥቷል ማለት ነው። እሱን እናያለን። ለምንድነው በቃል ኪዳኑ ታቦት አማካይነት ምልክት እንዲሆን የተሰጠው ኪዳን እግዚአብሔር እንዲቆም ያደረገው? ቁጥር 8 እነርሱንም እየነቀፈ ይላቸዋልና። ልክ አዳም በዛፍ ምልክት እንደወደቀ ብዙ ኪዳኖች እንዲህ እንደሆኑ እንደመጡ አሁን ደግሞ እስራኤልንም ምን ይላቸዋል? እነርሱንም እየነቀፈ ይላቸዋልና። ስለዚህ ምን ይሁን? እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። አየህ አሁን ኢየሱስ ለምን እንደመጣ ለምን አዲስ ኪዳን እንደጀመረልን ሲናገር ሐዋርያው ጳውሎስ ምን አለ? እስራኤልን እየነቀፈ ይላቸዋል። ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን። ጠያቄ እርግጠኛ ነኝ አዲስ ኪዳን ሲባል ሰምታል። የአዲስ ኪዳን መጽሐፍ ሲባል ሰምታል። እና ደግሞ ብሉይ በግዕዝ ነው። ይሄም ግዕዝ ሄደህ እንግዲህ መምህሩ ምን ትላቸዋለህ? አባቴ አባ ብሉይ ግን ምን ማለት ነው በአማርኛ በላቸው። ብሉይ ምን ማለት ነው ብለህ ጠይቃቸው። አዲስ ኪዳን የምገባበት ወራት ይመጣላል ጌታ። ለምን? ቁጥር 9 ያ በታቦቱ የተሰጣቸው ኪዳን
ታቦቱ ምልክት ሆኖ የሰጣቸው ኪዳን ከየት ሲወጡ የተሰጣቸው ነው? አዎ ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እሺ እግዚአብሔር ምን አለ? ከግብፅ አገር ሲወጡ እንደሰጧቸው ኪዳን አይደለም። ኦኬ ከግብፅ አገር ሲወጡ የሰጣቸው ኪዳን ምልክቱ ምንድነው? በሁለቱ መሃል የቃል ኪዳኑ ታቦት ምልክታቸው ነበር እና ከአባቶቻቸው ጋር እንደገባሁት ኪዳን አይደለም አለ። ለምንድነው በታቦቱ ላይ የተመሰረተው በእስራኤል ልጆችና በእግዚአብሔር መካከል ያለው ኪዳን የፈረሰው? እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል ጌታ። ከዚያ ወራት በኋላ የአሮጌው ኪዳን ሲያበቃ ማለት ነው፣ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ምን? ሕጌን በታቦት ውስጥ አስቀምጣለሁ። አዲሱ ኪዳን በሳጥን ውስጥ በትልቅ ታቦት ውስጥ በግዕዝ በአማርኛ ትልቅ ሳጥን ውስጥ in English Ark of the Covenant ውስጥ የሚቀመጥ በድንጋይ የሚጻፍ ውል አይደለም። ጥያቄ ኢየሱስ ክርስቶስ ከመጣ ወይም አዲስ ኪዳን ከተጀመረ ስንት ዓመት ሆኖታል? 2000 ዓመት። 2000 ዓመት። ምን አይነት ነው ኪዳኑ? ቁጥር 10 ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ምን? ሕጌን በልቦናቸው አኖራለሁ በልባቸውም እጽፈዋለሁ። ዋው! አሁን ታቦት ማን ሊሆን ነው? ሕጌን ልባቸው ውስጥ ነው የምጽፈው። ያኔ ሕጉን በምን ላይ ጽፎ? በድንጋይ ላይ ጽፎ በሳጥን ውስጥ አስቀመጠ። በእስራኤል ልጆችና በእግዚአብሔር መካከል ምልክት ሆነ። ያ ትልቅ ሳጥን ይሰማል ወዳጅ? እንደሱ አይነት አይደለም። አዲስ ኪዳን ነው የምገባው። ያንን ሕግ ምናቸው ላይ? ልባቸው ላይ እጽፈዋለሁ አደርገዋለሁ ይላል። በልቦናቸው አኖራለሁ፣ ህሊና ማለት ነው። በልባቸውም እጽፈዋለሁ አለ። ያ ማለት ታቦቱ ወይንም ያንን የእግዚአብሔርን ሕግ የተሸከመው ታቦቱ የያዘው ታቦቱ ማን ሊሆን ነው? ክርስቲያኖች ልንሆን ነው፣ እኔና እናንተ ልንሆን። ስለዚህ በግዕዙ መጽሐፍ ቅዱስ ቆሮንቶስ መጽሐፍ ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን የሚለውን ግዕዙ ላይ ኢተአምሩኑ አንትሙ ከመ ታቦቱ ለእግዚአብሔር፣ እናንተ ራሳችሁ የእግዚአብሔር ታቦቱ እንደሆናችሁ አታውቁምን? አማርኛ መጽሐፍ ቅዱስ እናንተ የእግዚአብሔር ቤተ መቅደስ፣ ያው ታቦቱ የት ነበር የሚቀመጠው? መቅደስ ውስጥ ስለሆነ ነው። ቤተ መቅደስ እንደሆናችሁ አታውቁም። ግዕዙ ላይ ግን ቤተ መቅደስ አይልም ወይም መቅደስ አይልም። ኢተአምሩኑ አንትሙ ከመ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ታቦቱ እንደሆናችሁ አታውቁምን ይላል። ቀጥሎ ምን ይላል? እኔም አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑልኛል። ያንዳንዱ ጎረቤቱን አንዱም ወንድሙን ጌታን ወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛልና አመጻቸውን እምራቸዋለሁ፣ ኃጢአታቸውን ደግሜ አላስብም። ቁጥር 13 ጥያቄ አሁን ያዙ። አዲስ በማለቱ ፊተኛውን ምን አድርጎታል? አስረጅቶታል። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል አለ ጳውሎስ በ68 ዓመተ ምህረት ገደማ። በ70 ዓመተ ምህረት ይሄ ትንቢት ወደ ፍጻሜ መጣ። እንኳን ታቦቱ ክርስቶስ ከመምጣቱ 600 ዓመት ቀድሞ፣ መቅደሱ ደግሞ ክርስቶስ ካረገ ከ40 ዓመት በኋላ በ70 ዓመተ ምህረት ድርምስምሱ ወጣ፣ ተገላገልን። ከዚህ በኋላ መቅደስ ማን ነው? እኛ ነን። ታቦቱ ማን ነው? እኛ ነን። ሕጉ የት ነው የጻፈው? እዚህ ውስጥ። በምን ነው የጻፈው? በዓለ 50። በዓለ 50 ምንድን ነው? መንፈስ ቅዱስ ምንድን ነው? የወረደበት ቀን ምንድን ነው? ያ ሕግ ወይንም ሆሊ ስፒሪት የእግዚአብሔር መንፈስ የሥላሴ አንዱ አካል ምናችን ውስጥ የገባበት ነው? ውስጣችን የገባበት። ሕጉን በልባቸው ጽፋለሁ ሲል እግዚአብሔር ጠመኔ ይዞ አይጽፍም። ምን ማለት ነው? በዓለ 50 መንፈስ ቅዱስ አሁን በውስጣችን አለ። በምንድን የምንመራው? በመንፈስ የሚመሩ የእግዚአብሔር ልጆች ነን። ይሄ ይሆንና አሁን የኦሪቱን ታቦት
በእስራኤል ልጆችና በያህዌው እግዚአብሔር መሃል የነበረው የቃል ኪዳኑ ምልክት የነበረው ታቦት ግን ምንድን ነው የሚለውን ባጭር ደግሞ ላሳይ። ምን ይመስል ነበር? ለምን መሰለ? ጊዜ መፍጀት ስለሌለብን። ለምን ጳውሎስ ያኔ ስለነበረው ታቦትና በውስጡ ስለተቀመጠው ድንጋይ ትንሽ ጻፈና ምን ብሎ ስላቆመ፣ ስለዚህ ስለ እያንዳንዱ ነገር አሁን ልንናገር ጊዜ የለን፣ አንችልም። ለምን? የሚበልጥ መጥቷል፣ የተሻለ መጥቷልና እዛ ጋር አሁን ሳጥኑ፣ እንጨቱ፣ ቁመቱ፣ ርዝመቱ እያልን ምን ደክምበት ምክንያት የለም። ይሄን የት ነው የምናገኘው? ምዕራፍ 9 ከቁጥር 1 ጀምሮ ዕብራውያን ምን አለ ጠያቂው? ፊተኛይቱ ምኒቱ? ፊተኛይቱ ካለ አሁን ምን መጥቷል ማለት ነው? ኋለኛይቱ ወይም አዲሲቱ መታለች ማለት እና የድሮይቱ ኪዳን እዛ ታቦት ውስጥ ያለውን ነገር ምናምን ጳውሎስ ምን እንዳለ ታውቃለህ? ይሄን እንዱ ጊዜ ሰተንም ስለሱ ማውራት የለብን፣ ስለሱ ልናወራ አሁን ጊዜ የለንም አይነት ነገር እንዴት አለምሰለ። ፊተኛይቱ ደግሞ የአገልግሎት ስርዓት የዚህ ዓለም የሆነው መቅደስ ነበራት። አሁን መቅደሱ የት ነው ያለው? ምናመልክበት የድሮ እዚህ መሬት ላይ ነበር መቅደሱ አለ። አሁን የት ነው መቅደሱ? ሰማይ በእኛ ውስጥ መቅደስ አድርጓል። እኛ ደግሞ የት ነው መቅደሳችን? ሰማይ ነው ያለው፣ እሱም ኢየሱስ ነው። መጽሐፍ ምን ይላል? በእጆች ያልተሰራ ድንኳን መቅደስ በዚያ ያለን ፊት። እሺ የዚህ ዓለም መቅደስ የሆነ ነበራት። እቺ የመጀመሪያይቱ ድንኳን ዛት ሚንስ ሙሴ ሰራት ቤተ መቅደስ ማለት ነው። ተዘጋጅታ ነበር። በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱ ህብስት ነበረባት። እስቲ ቀስ ብላችሁ ነበረባት በሉ። ዛት ሚንስ አሁን የለም፣ ምንም ጥቅም የለው መቅረዝ ምናምን። እሺ ከሁለተኛው መጋረጃው ደግሞ ወደ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናዋም ያዝልኝ ጠያቄ፣ አንተ ጥያቄ እቺ ነች። በወርቅ የተለበጠች ታቦት ነው፣ የኪዳን ታቦት። ዝም ብሎ ታቦት ሳይሆን የኪዳን ታቦት። በእርሷም ውስጥ ምን ነበሩ? መና ያለባት የወርቅ መሶብ ጌታ ኢየሱስ ነው። የበቀለች የአሮን በትር ጌታ ኢየሱስ ነው። የኪዳኑም ጽላት ኪዳን ውል የተገባበት 10ቱ ትእዛዝ ያሉበት ጽላት ነበሩ። ተመለሱ ምንለው ነበሩ ውስጥ ስለሄዱ ነው። አዲስ ኪዳን መጥቷል እኮ የተሻለ ምን ከ2000 ዓመት በኋላ እዚህ እየኖራችሁ ከ2000 ዓመት በፊት ለመኖር ለምን ትሞክራላችሁ? መሲህ መጥቷል ነው። ቀጥሎ ምንድን ነው? በላ ማስተስሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህ ስለ እያንዳንዳቸው ልንናገር አሁን አንችልም። ምን በወጣን። ስለዚህ ደግሞ እናውራ እንዴ? ስለ ታቦቷ እናውራ እንዴ? የቃል ኪዳኑ ታቦት እያለ ስለነዚህ ልንናገር አሁን አንችልም። ለምን? ቁጥር 11 ነገር ግን ክርስቶስ ሲመጣ ዘንድ ላለው መልካም ነገር ማን መጥቷል? አሁን ክርስቶስ መጥቷል። ሊቀ ካህናት ሆኖ በምትበልጠውና በተሻለው በእጆች ባልሰራች ማለት ዛት ሚንስ ምንድን ነው? ታቦቱም ኢየሱስ፣ ሁሉ ነገሩ ኢየሱስ ሆነ። ይሄ ሲሆን ሌላው ደግሞ የቃሉን ፍቺ ልንገር። ታቦት በግዕዝ ቋንቋ ነው። ለፈረንጁ አርክ ተብሎ ተጽፎለታል፣ ይገባዋል። በቃ አርክ ሲባል ግብዳ ሳጥን እንደሆነ። ለኦሮሞ ሰንዱቅ ተብሎ ትልቅ ሳጥን ተብሎ ተነግሮታል። ለምንድን ነው ለኛ መነሻ ግሱ ቤተ የሚለው ግስ ነው። ቤተ ማለት ገባ፣ አደረ፣ ተቀመጠ ማለት ሲሆን ታቦት ማለት ማስገቢያ፣ ማስቀመጫ ማለት ነው። ቤተ ማለት ገባ፣ ተቀመጠ ማለት ሲሆን ወይም አደረ ገብቶ ማለት ሲሆን ታቦት ማለት ደግሞ ማደሪያ፣ ማስቀመጫ፣ ማስገቢያ ማለት ነው። ማስገቢያ፣ ማሳደሪያ ማለት ነው። ልክ እንደዚሁ እግዚአብሔር በዕብራይስጥ ቋንቋ ነው ያወራው ለሙሴ። መቼስ በግዕዝ አላወራውም። እግዚአብሔር ሙሴን ምን አለው? ይሄን ያህል ክንድ በእንደዚህ ያህል ክንድ የሆነ ትልቅ ሳጥን ስራ ሲለው ለምን እንደሚሰራ ስለሚያውቁ ውስጡ የሚቀመጡ የሚገቡ የሚያድሩ እዛው የሚቀመጡ ነገሮች ስላሉ በግዕዝ ቋንቋ ታቦት ትለዋል። ታቦት ማለት ማደሪያ፣ ማስቀመጫ ማለት ነው። ስለዚህ ነገርየው ምንድነው ማለት ነው? ትልቅዬ ሳጥን ነው። ይሄው እዚህ ጋር የምታየው ነው። ጥቅሱን የምታገኘው ዘጸአት 25 ከቁጥር 10 ጀምሮ።
ስለዚህ ከሱ ተነስተ በእጅ እየለካህ አንቡት፣ በፍጥነት አንቡትና እየለካው ላሳየው ለልጁ። ከግራር እንጨትም ታቦትን ይስሩ። ከምን እንጨት? መጀመሪያ ከግራር እንጨት፣ የማይነቅዝ የማይበላሽ ማለት ነው። ከዛ ሁለንተና በወርቅ የተለበጠ ታቦታችን ኢየሱስ አንተ ነህ ይላል። ከግራር እንጨትም ታቦትን ይስሩ። ጥያቄ ስማ። እሺ ርዝመቱ 2 ክንድ ተኩል። ርዝመቱ ስንት? 2 1 2 ክንድ ተኩል። ይሄ በኔ ልክ ሳፊ ነው። ሙሴን ነው ግን እግዚአብሔር ስራ ያለው ማወቅ ያለበት። ይሄ ባበሻ እጅ ነው። ጤፍ የበላ እጅን በጤፍ ነው ያደገው። የጤፍ እጅ ከዚያ ይበልጣል። ሙሴን ታውቀዋለህ? አንድ ግብፃዊ እንዲህ ሲያደርግ ሰውዬው ወዲያው ነው የሞተው። አንድ ግብፃዊን በአንድ ቦክስ የሚጥል እጅ ነው የሙሴ እጅ። በሙሴ እጅ ነው የሚለካው። በእኔ እጅ ግን በአጋጣሚ ይሄ ጥሩ መጥቷል። 1 2 ያው በቃ ይበቃዋል። እሺ ወርዱም 1 ክንድ ተኩል። ወርዱ ደግሞ ወደዚህ ነው። እሺ ወደዚህ እሱ 1 ክንድ ተኩል ነው። 1 ክንድ ተኩል በጣም ሰፊ ነው። እሺ ቁመቱም 1 ክንድ ተኩል። ቁመቱም ይሄም 1 ክንድ ተኩል። እሺ በውስጥና በውጭ በጥሩ ወርቅ ለብጠው። ውስጥና ውጩን ቦክስ ነው። ውስጥ አለው። አየህ፣ ይሄ ውስጥ አለው። ውስጥና ውጩን በወርቅ ለብጠው። በእርሱም ላይ በዙሪያው የወርቅ አክሊል አድርግበት። እዚች ጋር የወርቅ አክሊል፣ ይሄ ጌጥ ነው የወርቅ አክሊል። 4 የወርቅ ቀለበቶችም አድርግለት። እዚህ ጋር የወርቅ ቀለበት 1 2፣ እዛ ጋር የወርቅ ቀለበት። እነርሱም በ4ቱ እግሮች ላይ አኑር። በ4ቱ እግሮች ላይ 1፣ እዚህ ጋር 2፣ እዚህ 3፣ በዛ በኋላ 4። በአንድ ወገን 2 ቀለበት፣ በሌላው ወገን በዚህ በኩል 2 ቀለበት፣ በዛ በኩል 2። መሎጊያዎችንም ከግራር እንጨት ስራ። መሎጊያዎች ወይም መሸከሚያ እንጨቶች ከግራር ትሰራለህ። በወርቅም ለብጣቸው። እነሱም በወርቅ ይለበጣሉ። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች በቀለበቶቹ መሃል ይገባል። እሺ መሎጊያዎቹም በታላቁ ቀለበቶች ውስጥ ይኑሩ፣ ከቶም አይወጡ። እነዚህ መሎጊያዎች መቼም አይወጡም። እስቲ እኔና ኢየሱስ በሉ፣ አንለያይም በሉ። ቀጥል። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ። እዚህ ውስጡ አየህ ምን ይቀመጣል? ምስክር። በድንጋዮች ለሙጥ ድንጋይ ነው። 2 ድንጋዮች ናቸው 10ቱ ትእዛዝ የተጻፉበት። እሱ እዛ ውስጥ ይቀመጣል። ስለዚህ ታቦት ይሄ ነው። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል። ከጥሩ ወርቅም ርዝመቱ እኩል ከዚህ ጋር ማለት ነው 2 ክንድ ተኩል የሆነ ወርዱም 1 ክንድ ተኩል። ወርዱም ይኸው 1 ክንድ ተኩል ልክ እንደዚህ የሆነ የስርየት መክደኛ ክዳን አለው። አየህ ሳጥኑ ምን አለው? ክዳን አለው። ስሙ ምንድነው? የስርየት መክደኛ ይባላል። በኦሮምኛው መጽሐፍ ቅዱስ በቀደም ማን ነው አሳይቶኛል? የምህረት ዙፋን ይለዋል። እሺ 2 ኪሩቤልም ከተቀጠቀጠ ወርቅ። ከዛ ደግሞ 2 ኪሩቤል ከተቀጠቀጠ ወርቅ ትሰራለህ። በስርየት መክደኛው ላይ በ2 ወገን ታደርገዋል። በስርየት መክደኛው ላይ እዚህና እዛ ታደርጋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘርጋ። ኪሩቤል ክንፎቻቸውን ወደ ላይ ይዘረጋሉ። የስርየት መክደኛውንም በክንፎቻቸው ይሸፍናሉ። የስርየት መክደኛውን እንዲያርገው። እሺ ፊታቸውም እርስ በርሱ ይተያያል። ይሄው እየተያየ ነው። የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። እሺ የስርየት መክደኛው በታቦቱ ላይ ታደርጋለህ፣ እላው ላይ ይደረጋል። እኔም የምሰጥህን ምስክር በታቦቱ ውስጥ ታኖረዋለህ። መጀመሪያ እዚህ ውስጥ እነዛን ድንጋዮች 2ቱን ታቦት ውስጥ ወይም ሳጥን ውስጥ አደርገዋለህ። በዚያም ካንተ ጋር እገናኛለሁ። ካንተ ጋር ህብረት ማድረገው በዚህ ነው። የእስራኤልንም ልጆች ታዝ ዘንድ የሚሰጥ ነገር ሁሉ በምስክሩ ይላል። ከዛ ትንሽ ሲቆይ ሲጓዙ ምን ተጨመረ? በወርቅ መሶብ ውስጥ መና። ትንሽ ሲሄዱ ምን ተጨመረ? የለመለመ የአሮን በትር ውስጡ ገባ። 3 ነገሮች ውስጡ ነበሩ። ከሙሴ እስከ ነብዩ ኤርሚያስ፣ ከሙሴ እስከ ክርስቶስ 1520። ስለዚህ 1000 ዓመት ያህል በዚህ የቃል ኪዳን ውል መሰረት እግዚአብሔርና የእስራኤል ልጆች ቆዩ። ግን ሁሌ እንዳመጹ ነው። ሁሌ ከዛ ክርስቶስ ሊመጣ 600 ዓመት ሲቀረው ኤርሚያስ የሚባል ነቢይ ተነሳ ከመሃላቸው። ካህንም ነው ነቢይም ነው ኤርሚያስ። ተሳስቷል እንዳይባል ነቢዩ ኤርሚያስን ታውቀዋለህ። ተነሳና ምን አለ?
ከዚህ በኋላ ይሄን የቃል ኪዳን ታቦት አይሰራምም፣ አይደረግምም፣ አይሹትምም አለ ኤርሚያስ። ለምንድን ነው ኤርሚያስ ያለው? ህዝቡ በተደጋጋሚ አመፀኛ ሰው ኪዳኑን መጠበቅም ማክበርም ስላልቻሉ ኤርሚያስ ተናገረ። ኤርሚያስ ላይ ግን በወቅቱ ዱላ በዛ፣ ስቃይ በዛ፣ ከክህነት ታገደ። ያው ነብይነቱን የሚወስድበት የለም። ቤቱ ሆኖ እየተነበየ ከተማዋ እስክትፈርስና ታቦቱ ተማርኮ ወደ ባቢሎን እስኪሄድ ድረስ ኤርሚያስ በዛ ቆየ። ኤርሚያስ በዚህ ላይ የተናገረ ነብይ ነው። ከዚህ በኋላ አይደረግምም፣ አይሰራምም፣ አይሹትምም፣ አይፈለግምም። ለምን አለ? አዲስ ኪዳን የምገባበት ጊዜ ይመጣል አለ። ከዛ ኤርሚያስ ከተናገረ ከ600 ዓመት በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በድንግልና ተጸንሶ በድንግልና ተወለደ። ማን? ቃል አምላክ ስጋ ሆነ። ወዳጄ ቃል አምላክ ስጋ ከሆነ ወይም ስጋ ሆነ ብለህ ምታምን ከሆነ ከዚህ በኋላ ታቦት ያልክ ምታወራበት እድል 100% የለም። ቃል ስጋ ሆነ። ባጭሩ ምንድነው? አማናዊው ታቦት ከድንግል ማርያም ተወለደ። አማናዊው ኪዳን ይዞ የመጣው ጌታ ኢየሱስ ነው። ሉቃስ ወንጌል ምዕራፍ 22 ኢየሱስ በዚያች ምሽት ላይ ቂጣውን አነሳና ነገ ሊሞት ዛሬ ይህ ስለናንተ የሚሰጠው ስጋዬ ነው፣ በበላችሁት ጊዜ ሁሉ ለመታሰቢያዬ አድርጉት አለና እንዲሁም ከእራት በኋላ ወይኑን አነሳና ወይኑን ምን አለ? ይህ ስለናንተ በሚፈሰው ገና አልፈሰሰም ደሙ በሚፈሰው ደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ መታሰቢያ አድርጉት። ስለዚህ ከኛ ጋር እግዚአብሔር ኪዳን የገባው ጠያቄ ወዳጄ በቃል ኪዳን ታቦት ላይ ሳይሆን በማን ደም ነው? በኢየሱስ ክርስቶስ ደም ሲሆን የት ላይ ነው የተፈጸመው? ቀራንዮ መስቀል ላይ፣ ቀራንዮ መሰዊያ ላይ የተሰቀለ ኢየሱስና አብ አንተ ጋር ወዳጄ መሃል ኢየሱስ የኪዳን ምልክት ነው። ደሙ የኪዳን ምልክት ነው። በአዲሱ ኪዳን ውስጥ ኪዳን በእግዚአብሔርና በሰዎች መሃል ሲገባ የማን ደም ነው የኪዳን ምልክት? ኢየሱስ ክርስቶስ ደም ነው። ይሄ ታቦት በአማናዊ ታቦት በእግዚአብሔር ወልድ በክርስቶስ ተተክቷል። የኪዳን ምልክቱ ደግሞ የቀራንዮ ደም ነው። እውነታው ይሄ ነው ወዳጄ። ይሄን ይመስላል። የሰማነውን በልቦናችን ያሳድርብን።